ኢየሱስ ተያዩ። የኢየሱስ ንግግር ምንድነው? ፒተር አይኖ በራስ ደካማ እንደሆን ካውቃለሁ፣ አልተውኩህም። ሰው አጥማጅ አረግሃለሁ ያልኩ አንተን ተማምኜ አይደለም፣ የኔን ጸጋ ተማምኜ ነው። ፒተርዬ ነግሬሃለሁ፣ ግድ የለህም ሰው ታጠምዳለህ ነው እይታው። ጴጥሮስ የተቀጠቀጠ ሸምበቆ ነው፣ 3 ጊዜ ጌታን ክዶታል። ኢየሱስ ግን አልጣለውም። እንደውም የሰባኪዎች መጀመሪያ ማን ነው? የተቀጠቀጠው ሸምበቆ በአደባባይ ፊት የካደው። ሂዱና ንግግሩን ራሱ አንብቡት ምን እንደሚል። መካዱን እስኪረሳ ድረስ ነው ኢየሱስ ሪስቶር ያደረገው። የተቀጠቀጠ ሸምበቆን አዕማድ ነው ያደረገው። ገላትያ ላይ እነ ጴጥሮስን አዕማድ ነው የሚላቸው። ኢየሱስ በራሱ ማይችልን ደካማን ኃጢአተኛን ወድቅ ያለውን ያለን ሰው ሲጠቀም አቤት ሲችልበት። ጴጥሮስ በራሴ ይችላለሁ ባለ ሰዓት ኢየሱስ አልተጠቀመው። ትዝ ይላችኋል። እነዚህ ሁሉ ቢክዱ እኔ ግን አልክድህም፣ ስትሄድ ስከተልህ እገኛለሁ ጉለሌ ባለው ሰዓት ኢየሱስ ምንድን ነው ያለው? ፒተርዬ ዛሬ ማታ ትክደኛለህ አይደል? ከነዚህ ሁሉ ይልቅ እወድሃለሁ ባለው ሰዓት። ከዛ በኋላ ከሙታን ከተነሳ በኋላ ዮሐንስ 21 ላይ ጴጥሮስ አለው ከነዚህ ይልቅ ትወደኛለህ ሲለው እንደወደ አንተ ታውቃለህ ጌታ ሆይ ሲል አሁን በራስህ መተማመን አቁመህ በእኔ መተማመን ጀምረሃል ማለት ነው። አዎ እነዚህ ሁሉ ቢክዱ እኔ አልክድህም ማለት አቁመሃል ማለት ነው። እና አንተ ታውቃለህ ማለት ከጀመርክ በል ግልገሎቼን ጠብቅ፣ በል በጎቼን አሰማራ። ቃሉ ራሱ ደስ ሲለኝ ሁልጊዜ ባይዘው ይህንን ቃል ሳነብ በጎቼን ማለቱ ራሱ ደስ ይለኛል። በጎቹ የኔ አይደሉም ማለት ነው። አሁን እዚህ ተሰብስበው የሚሰሙን ሰዎች የኔ በጎች አይደሉም፣ የጌታ ናቸው። ስመው አገልጋዮች በደንብ ስሙ። በጎቼን ያለው አደራን የሰጠው ለጴጥሮስ በጎችህን አላለው። እረኛ የሆነው ለእግዚአብሔር በጎች ነው። ስለዚህ አደራን የተቀበልነው ምን እግዚአብሔር የሚወዳቸው መስቀል ላይ ደሙን ያፈሰሰለትን ህዝብ ነው እንድናገለግል የተጠራ ነው። በትዕቢት ተነፍተን አንተ እንደዚህ ምን ታደርጋለህ? እስቲ ኑ ወት የእግዚአብሔር ህዝብ ላይ መጀመሪያ ህዝቡን ማፍቀር፣ በማናቸውም በደል ቢገኝ እንኳን በየዋህነት መንፈስ ልናቀናውን የተጠራ ነው። በጌታ ቁጥር 3 እስቲ አንብቢያት። ቁጥር 3 አንብቢያት። ኒው ሊቪንግ ትራንስሌሽን የሚባል አለ። አንድ ነገር ላሳያችሁ እዚህ ላይ ከኋላ አድርጌ ያሳያችኋለሁ። ኒው ሊቪንግ ትራንስሌሽን ቁጥር 3 ምን እንደሚል አንብቧል። ምን ትላለች? እስቲ አንብቢያት። ማን ነበር ያነበበልን? እኔ ነበር። ፋይር ሰላም ዛሬ በቪዲዮ እንዴ እመጣለሁ። እሺ አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና፣ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን። ከዚያም በኋላ ስለ ሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና። ቁጥር 3ን ብቻ ነው የፈለግኳት። ምን እንደምትል ሰምታችኋል? ምንድን ነው የሚለው? ቁጥር 3 ብቻ ማንም እያንዳንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና። ስማ አገልጋይ ብትሆን እግዚአብሔር ቢሾም የሆነ እኔ ይህንን ኃጢአተኛ ህዝብ ልሰብክ የተጠራው ይህንን ቆሻሻ ህዝብ ለአጥብ የተጠራው ብለህ ካሰብክ ራስህን እያታለልክ ነው። ማንም ምንም ሳይሆን ምንም የሆነ ቢመስለው ራስህን ያታልላል። እንግሊዘኛውን ላሳያችሁ። ኒው ሊቪንግ ትራንስሌሽን ዲስ ኢዝ አ ፈኒ ቨርስ አይ ላቭ ኢት። ላሳያችሁ በጌታ እንዴት እንደምትባረከኝ። የቱ ጋር ነበረች? ኢንሃንስ ኢፌክት። እሺ ላሳያችሁ እስቲ። ኒው ሊቪንግ ትራንስሌሽን ይባላል። ደስ ይለኛል። የበለጠ ህያው ነው። ቆይ ይታያችኋል ምን እንደሚል? ሌት ሚ ሪድ ኢት ፎር ዩ ጋይስ። ይታያችኋል? if you think you are too important to help someone if you think በራስህ በጣም ሌላውን ለማገልገል too important ነኝ ብለህ የምታስብ ከሆነ if you think you are too important to help someone you are only fooling yourself። ከዛ ምን እንደሚል ስማ። you are only fooling yourself። ቀጥሎስ you are not that important።
አንድ ሰው እስቲ አንድ ላይ አሜን ይበል። you are not that important በጣም ከሌላው ተሽለህ የምታገለግል ከመሰለ ከሌላው በቃ እኔ ማለት ጽድቄ ሰማይ የቅድስናዬ ቤቱን ሞልቶ ቸርቹ ስትሄድ የቅድስና እንትን መሬት እያንፏቀቀ የሚነካ ሰው አንተን ቅዱሱን ሊያረክስ የመጣ ስታዩላ አም ሆሊየር ዳንዶ አክት የምታረግ ከሆነ you are fooling yourself. You are only fooling yourself. New Living Translation ይባላል. It's more alive than the other one. It's literally no New Living. አንዴ ልድገመው ደስ ሲለኝ ቃል መሆኑ ራሱ ደስ ይለኛል። እንትን አለመሆኑ የሆነ ሰው ያወራ ነው የሚመስለው። ምን አገልጋዮች ስሙኝ በጸጋ አገለግላለሁ ምትል ከሌላው በጣም እንዲህ ታበህ የምታስብ ከሆነ ጸጋ ሄሎ ነው የሚል ስራውን ሁሉ የሰራው ኢየሱስ ነው። የሁሉ ታላቅ መሆን የሚፈልግ የሁሉ አገልጋይ ይሁን ነው የሚለው መጽሐፍ። ማን ነው እየነገረን ያለው? ገላትያ 6 ምን እንደሚል ስማ፣ ደግሜ ላንብብላችሁ በጌታ if you think you are too important to help someone, you are too important to help someone, you are only fooling yourself. You are not that important. እንኳን ደስ ሲል እንኳን መጽሐፍ ቅዱስ ሆነ ራሴ ብላችሁ አጣብኙ ነበር። ኒው ሊቪንግ ትራንስሌሽን እንኳን ኖረ። ስለዚህ ምንድነው እያወራ ያለው ገላትያ 6 ላይ? በል ነገር ሁሉ በጸጋ ነው ብያለሁኝ። አገልግሎት ማለት በነገራችሁ ላይ የምታገለግሉ ሰዎች በደንብ አድምጡኝ። አገልግሎት ማለት እግዚአብሔር ጸጋውን ይሰጥህና የሰጠህን ጸጋ ስትጠቀም ታገለግላለህ። ከዛ የሰጠህን ጸጋ ስለተጠቀም እግዚአብሔር ይሸልማል። ሰው ጸጋን ሲወስድ ከሌላ ሁሉ ይልቅ ይደክማል። አንድ ጥቅስ ዶክተር አቤል እስቲ እንትን እናውጣልኝ መጽሐፍ ቅዱስ ካለ ምዕራፍ 15 ቆሮንቶስ 15 እስቲ ያውጣልኝ። 15 ቁጥር 10ን ታነበዋለህ። ምን እንደሚል ስሙ ጳውሎስ። እኔ በእንግሊዘኛው ጀምርና ዶክተር አቤል አማርኛውን ያነብልናል። አንደኛ ቆሮንቶስ 15:10 እኔ እንግሊዘኛውን ልጀምር። but by the grace of God I am what I am ይላል። ዛሬ እንግሊዘኛ ነው ስብከታችን። አንድ ሰው ያስተረጉማል። እንግሊዘኛ ደስ ስለሚል ነው። አላበዛም እንደዚህ። ዛሬ ገና የመጣችሁ ሰዎች ካላችሁ እነ ዶክተር አቤል ስላሉ ነው ዛሬ በነፃነት እንግሊዘኛ ማውራት ትላለ። ግን ምንድነው የሚለው መሰላችሁ በእንግሊዘኛው? but by the grace of God I am what I am። በሌላ አማርኛ የሆንኩትን ሁሉ የሆንኩት። እዚህ ጋር ሳገለግል ብታይ፣ ቃል ሳካፍል ብታይ፣ ስዘምር ብታይ፣ በአደባባይ ላይ እግዚአብሔር ሞገስ ቢሰጠኝ፣ በሰዎች ዘንድ መወደድ ቢሰጠኝ፣ ሰዎች እንደዚህ እየመጡ እንዴት ነው መወድህ ከታች ቢጽፉልኝ የራሴ እንዳይመስልህ። I am what I am by the grace of God። ከኔ የሆነ አንዳች የለም። አሜን አሜን ብዬ ሰዎች ሁሉ እንዴት እንደምወድህ ተጠቅሜብህ ተባርኬብህ ምናምን ሲሉኝ ወስድና መልሼ በርከክ ብዬ ለአባቱ ነው የምመልሰው። It was all you Father, it was all you, not by me። ስማ ምን እንደሚል አንብበው ቁጥር 10ን ተወዳጁ። እሺ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። ዋት አ ፓወርፉል ቨርስ። ማንም አገልጋይ ይህንን ጥቅስ በቃሉ ሊያውቀው ይገባል። ምን እንዳለ ሰምታችኋል? እኔ እንትኑ አማርኛዋ የመጀመሪያዋ ደስ ስለማትል ነው በደንብ አላስቀመጠውም። እኔ ነኝ የምትለው ማለት ነው። ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ የምትለው የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው ብሎ ነው የጀመረው። ምንም ነገር የሆንኩት በእግዚአብሔር ጸጋ ነው። ከዛ ምን አለ? የተሰጠኝ ለእኔም የተሰጠኝ ጸጋ ከንቱ አልነበረም። በሌላ አማርኛ ታውቃላችሁ፣ እግዚአብሔር ጸጋ አቅርቦልህ ከንቱ ልታደርገው ትችላለህ፣ ላትጠቀም ትችላለህ። እግዚአብሔር ለአገልግሎት ጠርቶ እምቢ ብለህ ልትገፋ ትችላለህ። በዚህ አጋጣሚ እግዚአብሔር ለአገልግሎት የሚፈልጋችሁ ሰዎች ዶንት ሴትል ፎር ለስ። ለትንሽ ነገር ህይወታችሁ ውስጥ እንዳትታለሉ። ለእግዚአብሔር አገልግሎት መጠራት ትልቅ እድል ነው። ስራህን እያሰብክ እንትኔን ሰርቼ ወደዚህ አንተ የእግዚአብሔርን ስራ በቸልተኝነት የሚሰራ የተረገመ ነው መጽሐፍ የሚለው። የእግዚአብሔርም እኮ ስራ ነው።
በጣም በተለይ በዚህ ዘመን አገልጋዮችን ሁሉ የሚገፋ እንትን አለ። ስለዚህ እናንተ ግን የእግዚአብሔርን ጸጋ አልጥልምና ነው ያለው። ምንድን ነው ያለው? ለእኔ የተሰጠኝ የእግዚአብሔር ጸጋ የተሰጠኝ ጸጋ ከንቱ አልነበረም። አንተ ጸጋ ከንቱ ሊሆን ይችላል መጥቶልህ ማለት ነው፣ አቅርቦልህ ማለትም መጽሐፍ እንደሚል አስቴር ትዝ ትላችኋለች። አንቺን ብብትይ መዳን ከሌላ ስፍራ ይመጣል። ትዝ ይላችኋል። የእንትናንም የእሱን ኦፊስ ሌላ ይውሰደው ሲሉ ይሁዳ እምቢ ብሏልና የእሱን ቢሮ ሌላ ሰው ይውሰደው ይላሉ ሐዋርያቶች። ስለዚህ ጸጋው እዛው እንዳለ ነው የሚቀረው። አንተ ነህ የምትሄደው። ስለዚህ ያ ጸጋ ለሌላ ይመጣል ለሚቀበለው። ስለዚህ አንተ እምቢ ብለህ ስትሄድ ያ ጸጋ ሌላው ላይ ያርፍና እቺ እኮ አገልግሎት የኔ ነበረች ትላለህ ማለት ነው። ይገባል ማለት ነው። ኤኒዌይስ እሱ ሌላ ትምህርት ነው፣ በራሱ የአገልግሎት ትምህርት ነው። እዚህ ጋር ግን ለእኔ የተሰጠኝ ጸጋ ከንቱ አልነበረም፣ ከሁላችሁ ይልቅ ግን ደከምኩ። ዋ የእግዚአብሔር ጸጋ ያደክማል። ምን በአገልግሎት እንዳው አንድ ነገር ልንገርህ፣ በሕግ ከሚሰራ ሰው በላይ በጸጋ የሚሰራ ሰው ይበልጥ ይደክማል። እንዳውም በጣም ሰርቶ የሚገኘው በጸጋ ውስጥ ያለ ሰው ነው። ግን ስራዬ ብሎ አይደለም የሚመጣው፣ ፍሬው ነው። የምን የጸጋ ፍሬ። ከሌላው ይልቅ እያገለገለ ቀን ከሌት የምታገኘው ጸጋ የገባውን ነው፣ ሕግ ከገባው በላይ ግን አለ። ቀጥሎ ወዲያው ከሁላችሁ ይልቅ ደከምኩ፣ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። ምን አይነት ጥቅስ ነው! ጌታ ሆይ ስምህ ይባረክ። ኧረ እንመለስ ገላትያ 6 ላይ የተወደዳችሁ ገላትያ 6 ደግሜ ላንብበው። ወንድሞች ሆይ ሰው በማናቸውን በደል እንኳ ቢገኝ መንፈሳዊያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስህን ጠብቅ። እዚች ጋር መቆም ስለማልፈልግ ነው ምዘለው። አንተም እንዳትፈተን ራስህን ጠብቅ ማለት በቃ አንተም የሆነ የተለየህ አይደለህም ማለት ነው። አንተም የተለየ አይደለም ይግባ የሆነ አንተ ብረት ለበስ፣ እሱ ግን ደካማ አድርገህ እንዳታስብ። ወንድሞች በተለይ በደንብ መጠንቀቅ። እንቀጥል። ይሸከም ዘንድ እሺ፣ ከእናንተ እያንዳንዱ የአንዱን ሸክም ይሸከም። ዲስ ኢዝ አ ፓወርፉል የጸጋ ቃል። ከእናንተ እያንዳንዱ የአንዱን ሸክም ይሸከም። ታውቃላችሁ፣ ህብረት ስናደርግ የተጠራ ነው ዝም ብለን ቃል ለመከፋፈል ብቻ አይደለም፣ የአንዱን ክፍተት አንዱ እንዲሞላ ነው። አቤት የጸጋ ስታይል! አቤት ገላትያ 6! አቤት ገላትያ 6! ለኢትዮጵያ ቤተክርስቲያን የገላትያ 6 እውነት ይብራላት። እዚህ ላይ ያለ በረከት ይብራላት በኢየሱስ ስም። በህግ ህዝቡን ከማስጨነቅ ይልቅ በጸጋ ውስጥ እንዴት እንደሚጣፍጥ ላንብበው። አንዱ የአንዱን ሸክም ይሸከም። እንዴት እንደሚባርከኝ! ኢፍ ዩ አር ብለስድ የምትባረከው ለዓላማ ነው ማለት ነው። እግዚአብሔር ባርኮሃል፣ ግን ለምን እንደባረከ ታውቃለህ? አንዱ የሌላውን ሸክም እንዲሸከም ነው። ከዚህ መካከል በጣም የተባረካችሁ ሰዎች ካላችሁ፣ ለምሳሌ የእግዚአብሔር ቃል እውነት የበራላችሁ ካላችሁ፣ ሄደ የተጨነቀው እንድታጽናናበት ነው። ልቀጥለው። የአንዱን ሸክም ይሸከም፣ አንዱም ሳይሆን እሺ፣ አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና፣ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን፣ ከዛም በኋላ ስለሌላው ሰው ያልሆነ ስለ ራሱ የሚመካበትን ያገኛልና እያንዳንዱ የገዛ ራሱን ሸክም። እቺ ቁጥር 4 የምታወራው በጸጋ ውስጥ ስታገለግል ኮምፒቲሽን የለውም፣ አትፎካከርም፣ ከእንትና ይልቅ የተሻለ ምናምን አትልም። የራስን ስራ ፈትነ ከማንም ጋር ያልተፎካከረ እከሌ ይህን ያህል ሰው ስለደረሰ፣ እንትና የእንትን ቲቪ ስለጀመረ፣ እንትና የሆነ እንትን ስለገዛ። ዛሬ የአገልግሎት ትምህርት እንበለው እንዴ? ስለ አገልግሎት ብቻ ነው እየመጣ ያለው። ግን እውነትም በጣም ለምንድን ነው መሰላችሁ ፖል እያወራ ያለው? አዲስ ኪዳን ላይ ሁላችን አገልጋዮች ነን። የአዲስ ኪዳን ካህናት ነን። ኤቭሪዋን ዋዝ ሰፖዝድ ቱ ቢ ካህን። ልቀጥለው ግን የምፈልጋትን ስፍራ ሳልናገር እንዳላልፍ ማለት ነው። ያገኛል ቁጥር 6 ነገር ግን ቃሉን የሚማር መተናል፣ ወደ በርገሩ መተናል። ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ይከፋፈል። ምን እያወራ ነው? በጣም እዚች ጋር አንድ ነገር ልናገር ስለመፈልግ ነው። ቃሉን የሚማር ከሚያስተምረው ጋር ይከፋፈል። እያወራ ያለው ብለሲንግ ነው አይደል? ስለ ገንዘብ ነው፣ ስለ ጥቅማ ጥቅም ነው። አንድ ላይ ነን። እየሰማችሁኝ ነው? አገልጋዮችን
የተባረካችሁ ሰዎች፣ በእጃችሁ ላይ ያላችሁ ሰዎች፣ ምንም ነገር የሌላችሁም በምትችሉት መጠን አገልጋዩን በጣም ሰፖርት ልታደርገው ይገባል። ስለ አገልጋዩ መጀመሪያ ነግሮናል። የሆነ አንተ የተለየህ እንዳይመስልህ። ከዛ ደግሞ አሁን መጥቷል። ሁላችንንም እያወራን ነው። ልቀጥለው መፈልጋት ፓርት ስላለች ነው። ቃሉን የሚማር ዶንት ጌት ሚ ሮንግ። ከላይ አንድ ላይ ኮንቴክስቹዋሊ እንድትሰሙኝ ይፈልጋለሁ። እሺ፣ እማወራውን ነገር ስለማውቅ በደንብ ስሙኝ። እዚህ ጋር ላወራ የፈለግኩት ነገር ስላለ፣ ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል። አትሳቱ፣ እግዚአብሔር አይዘበትበትም። ምን ካለ በኋላ ነው? ኮንቴክስት ኢዝ ኪንግ። ምን ካለ በኋላ ነው? ቃሉን የሚማር ከሚያስተምረው ጋር ይከፋፈል። መልካምን ነገር ስለመከፋፈል ካወራ በኋላ ነው አይደል? ገንዘብን ሼር ስለመደራረግ ካወራ በኋላ ነው። ከዛ ምን አለ? አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳልና። አላቆመም። ሰው የሚዘራውን ያንኑ ያጭዳል አለ። እዚህ ጋር ግን እያወራ ያለው ስለ ኃጢአት አይደለም ነው ምንም ዋናነት። እዚህ ጋር እያወራ ያለው መልካምን ነገር ስለመከፋፈል ነው። መጽሐፍ ቅዱሳችን ላይ በጣም ብዙ ሰው የሚጠቅሰው ጥቅስ ነው። ሰው የዘራውን ያንኑ ያጭዳል፣ የዘራውን ያንኑ እናጭዳለን። ሰውን ሁሉ ለማስፈራራት የምትጠቀም ቀንድ የሆነች ቃል ነች። ሰውን ለመውጋት ሰው የዘራውን ያንኑ ያጭዳል፣ ሰው የዘራውን ያንኑ ያጭዳል፣ ሰው የዘራውን ያንኑ ያጭዳል። ወይት ሚኒት በደንብ ስማኝ። ቃሉን የሚማር ከሚያስተምረው ጋር ይከፋፈል ብሎ ቀጥሉ። ገላትያ ምዕራፍ 5 ላይ ነን። ምዕራፍ 6 ይቅርታ፣ የት ነው ብሎኛል። ቁጥር 6 ላይ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል። አላቆመም። ባንዝልም በጊዜው እናጭዳለንና መልካምን ስራ ለመስራት አንታክት። ምን አይነት እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካምን እናድርግ። ቆይ አዲስ ኪዳን ላይ 2 ቦታ ነው ሰው የዘራውን ያንኑ ያጭዳል የሚል ቃል ያለው። አንደኛው ይኸው ገላትያ 6 ላይ በዋናነት እያወራ ያለው ሰው የዘራውን ያንኑ ያጭዳል ሲባል ኃጢአት ዘርተሃል ፍርድ ታጭዳለህ እያለ አይደለም እዚህ ጋር በዋናነት ኮንቴክስቹዋሊ ነው እያወራ ያለሁት። በደንብ እያደመጣችሁኝ ነው። እንደውም ቆሮንቶስ ላይም ሄደን ስናነበው ጥቅሱን አንድ ጊዜ ላንብብላችሁ። ቆሮንቶስ ምዕራፍ 8 ላይ ነው ሁለተኛው ጥቅስ ያለው ደግሞ ምዕራፍ 9 ሁለተኛ ቆሮንቶስ ምዕራፍ 9 እንደዚህ ይላል። ቁጥር 10 ለዘሪ ዘርን ለመብላትም እንጀራን ለሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። ምን ብሎ ከላይ ጀምረህ እናንብበው። እያወራ ያለው ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 8ም 9ም እያወራ ያለው ስለ ገንዘብ ነው። እርስ በርስ ስለመሰጣጠት ስለመረዳዳት ነው። ምንድን ነው ለሌ የፈለግኩትኝ? በደንብ ስሙኝ። በሌላ ስፍራ እንደውም አንድ ጥቅስ የሚገርም ያሳያችኋለሁ። ታውቃላችሁ ሰው የዘራውን ያንኑ ያጭዳል እያለ ሰው ሁሉ ኃጢአት ካደረግ ሞት ይመጣብሃል፣ እርግማን ይመጣብሃል፣ ቸነፈር ይመጣብሃል ለማለት እየተጠቀመው ነው። እዚህ ጋር እያወራ ያለው ግን ስለሱ አይደለም። እንደውም እውነቱን ልንገራችሁ። እስቲ አንድ ጥያቄ ልጠይቃችሁ። ኢየሱስ ክርስቶስ መስቀል ላይ የዘራውን ያጨደው? ቴልሚ ጽድቅ አልነበረም እንደ የሰራው? የተገባው የጽድቅ አክሊል ነበር፣ የተሰጠው የሾህ አክሊል ነው። መልካም አልነበረ እንዴ? በህይወት ዘመኑ ሁሉ የዘራውን አላጨደም፣ ያልዘራውን ያጨደው ኢየሱስ። እንግዲያስ እኔና እናንተም በኢየሱስ ለምናምን እሱ ያልዘራውን የኃጢአታችንን ፍርድ አጭዷልና እኔና እናንተም በክርስቶስ በማመናችን ብቻ ያልዘራነውን የማይገባንን እናጭዳለን። የተባረክነው እኛ ጥሩ ስለሆንን አይደለም፣ በክርስቶስ በሰማያዊ ስፍራ ነው የሚለው። በራስ አይደለም፣ በክርስቶስ ነው። ያልዘራኸውንም የምታጭድበት መንገድ አለ እያልኩ ነው። ቆይ አልጨረስኩኝም። በደንብ ስሙኝ ብያለሁ። አንድ ጥቅስ ልጥቀስ። ኮንስኩዌንስ አለ። ኃጢአት ኮንስኩዌንስ የለውም እያልኩ አይደለም። ኮንስኩዌንስ እና የዘራውን ማጨድ ግን ይለያያል እያልኩ ነው። ኮንስኩዌንስ ምንድን ነበር በአማርኛ? ምንድን ነው የሚባለው? እስቲ አንድ ሰው እርዳኝ። ኮንስኩዌንስ በአማርኛ እባካችሁ እርዱኝ፣ ተባበሩኝ። ምንድን ነው ኮንስኩዌንስ አለው ኃጢአት ማለት?
ምንድነው አሉ? ቅጣት አይደለም፣ ኮንሲኩዌንስ ቅጣት አይደለም። ለምሳሌ እሳት ስትነካ ያቃጥልሃል። እግዚአብሔር ነው እንዴ አትንካ ብሎ ሲያቃጥል መጥቶ ስትነካ መጥቶ የሚያቃጥልህ አይደለም። እሳቱ ስለሚያቃጥል ነው። ኮንሲኩዌንስ ነው። የዘራኸውን ማጨድና ኮንሲኩዌንስ ይለያያል። ግብረ ምላሽ ጎበዝ መዘዝ ውጤት ግብረ ምላሽ ብለዋል። ግብረ ምላሽ ቆንጆ ነው፣ ወድጄዋለሁ። ኃጢአት ኮንሲኩዌንስ አለው። ኮንሲኩዌንስ ማለት እንደነገርኩ እሳትን ሄዳ ነክተህ መቃጠል ግን አልፈልግም ማለት አትችልም። ግን እግዚአብሔር አይደለም መጥቶ ያቃጠለ። የዘራኸውን ታጭዳለህ ማለት እኮ ቀላል ነገር እንዳይመስልህ። የትኛው ገበሬ ነው እስቲ ንገሩኝ 10 ፍሬ በቆሎ ዘርቶ 10 ፍሬ ያጨደው? አይደለም። ከዘራኸው እኮ መዓት ነው የሚመጣልህ ማጨዱ ጋር። ኮንሲኩዌንስ ማለት ለምሳሌ ዝም ብለህ መጠጥ የምትጠጣ ከሆነ ጉበትህን ያማል። ምንም እግዚአብሔር አይደለም መጥቶ የጉበት በሽታ የሚሰጥህ። ኢትስ አ ኮንሲኩዌንስ። ሄደ ዝም ብለህ ከትዳር በፊት ከምትተኛ ከሆነ ያቺ ሴት ልታረግዝ ትችላለች። ኢትስ አ ኮንሲኩዌንስ። እየዞርክ የምትተኛ ከሆነ HIV ሊይዝ ይችላል። እግዚአብሔር አይደለም መጥቶ HIV ያስያዘ። አውትከም የስ የዘራኸውን ማጨድ ግን የሚባለው ፍርድን ነው እያወራን ያለ ነው። እግዚአብሔር ስለሚያመጣው ብለሲንግ ስለሚያመጣው ነገር አንድ ጥቅስ ላንብብላችሁ እስቲ። የዮሐንስ ወንጌል ምዕራፍ 4ን ማህያ አውጭልን እስቲ። ማህያ አውጭልን። በደንብ አድምጡኝ እሺ፣ በደንብ አድምጡኝ። እንደውም ዮሐንስ ወንጌል 4 ላይ አንድ የሚያስገርም ነገር አለ። ቁጥር 36 እና 37ን አንብቢው እስቲ። 36 37 38 አንብቢው። እሺ በይስዋለሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። ዮሐንስ ወንጌል ምዕራፍ 4 36 37 38 አምስት ጋር ሄድኩት። እሺ 30 ስንት 36 37 38 በደንብ አድምጡ እሺ። የሚያጭድ ደሞዝን ይቀበላል፣ የሚዘራና የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል፣ አንዱ ያጭዳል የሚለው ቃል በዚህ እውነት ሆኗልና እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኋችሁ። ሌሎች ደከሙ፣ እናንተም በድካማችሁ ገባችሁ። ሰምተሃል? ሰው የዘራውን ያጭዳል ብቻ አይደለም መጽሐፍ ቅዱስ የሚለው። ይኸው ስማ፣ ምንድን ያለው? ያልደከማችሁበትን ታጭዱ ዘንድ። አንዱ ዘርቶ አንዱ እንዲያጭድ። ያልዘራኸውንም ማጨድ የሚባል ነገር አለ መጽሐፍ ቅዱስ ላይ። የዘራኸውን ማጨድ ብቻ አይደለም። ያልዘራችሁ ያልደከማችሁበትን ታጭዱ ዘንድ ላኳችሁ። ሌላው በደከመው እናንተ እንድታጭዱ ላኳችሁ። አዎ እያወራ ያለውን አውቃለሁ። እያልኩ ያለሁት ግን ምንድን ነው? ሁልጊዜ ሰው የዘራውን ያንኑ ያጭዳል። በቃ ስለዚህ መጥፎ ነገር ስላደረኩኝ ይመጣብኛል። This is not the teaching። ሁለት ቦታ ላይ ነው ያለው ሰው የዘራውን ያንኑ ያጭዳል የሚባለው ቃል። ከዚህ ውጭ እዚህ ጋር ሰው የዘራውን ያንኑ ያጭዳል አይደለም የሚለው፣ ያልዘራውን ታጭዳለህ ነው የሚለው እዚህ ጋር። አሜን። ሁለቱ ቦታ ላይ ግን ገላትያ 6 እና ቆሮንቶስ ላይ ግን የሚያወራው ምንድን ነው ካልን እናንብበው። ደግሜ ላንብበው። እያወራ ያለው ስለ ገንዘብ መከፋፈል ነው ብያለሁ። ቀጥሎ ምን አለ? አትሳቱ፣ እግዚአብሔር አይዘበትበትም። ብዙ ጊዜ ባይዘው የሚቀልደው የሚያሾፈው ምናምን ከመስጠት ጋር በተገናኘ ብዙ ሰው ሊያሾፍ ይችላል። ግን መስጠት የሚቀለድበት ነገር አይደለም። ወንጌል እየተሰራ ያለው እዚህ ምድር ላይ በገንዘብም ነው። ቅድም እያወራን ነበረ ስለ ሙሉ ወንጌል ሰፖርት ስለማድረግ ምናምን። አገልጋዮች ሰፖርት መደረግ አለባቸው። ክርስቲያኖች ለቸርቾች ኢንቨስት ማድረግ አለባቸው ያላቸው። እያወራ ያለው እሱን ስለሆነ ቀጥሎ ምን አለ? ላምበው። አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳልና። ምን እያወራ ነው ያለው ካልከኝ፣ ያንተን ገንዘብ ያንተን ነገር ምትዘራ ከሆነ አገልግሎት ላይ ታጭዳለህ እያለ ነው። አር ዩ ፎሎዊንግ ሚ? እግዚአብሔር አዲስ ኪዳን ላይ በረከትን የሚያበዛበትን መንገድ ዩ አር ብለስድ። ለምንድን ነው የተባረከው? የምትሰጠውንም ዘር ሰጥቶሃል።
ስለዚህ ዝም ብለህ ይዘህ ምትበላ ብቻ አትሁን። ምትበላና ለወንጌል አገልግሎት ምትዘራሁን። ተባርከሃል። በደንብ አድምጡኝ። አዲስ ኪዳን ላይ እግዚአብሔር አልተባረካችሁም እንትናችሁ ምናምን አላለን። ሰሞኑን በጣም መነጋገሪያ የሆነ ነገር አለ ከዮንዬ ጋር። ጥቁር ጉንዳን ነው ድሃ ጥቁር ምናምን ነው የሚለው መጽሐፍ ቅዱስ። ድሆችን እንድንንቅ አልጠራንም። ድሆችን እንድንወድ ጠርቶናል። ድህነትን ግን እንድንወድ አልጠራንም። በደንብ ስሙኝ። ድህነትና ድሃ ይለያያል። አሜን ናችሁ ወይስ አበዛውትኝ ዛሬ? አሜን ናችሁ? አንዳንድ ሰው ለምሳሌ ሰማለሁኝ ድህነትን እንደ መልካም ነገር ዮኒን ለመቃወም መጥቶ ድህነትን እንደ መልካም ነገር ያወራል። ኖ በጌታ በኢየሱስ ስም ኢትዮጵያ ውስጥ እንደ ድህነት እያባላን ያለው ድህነት አይደል እንዴ? ስንቱ ሴተኛ አዳሪ የሚሆነው በድህነት አይደል እንዴ? ድሃውን ውደድ። ልክ እንትን እንዳለ የተጠራኸው እንደውም የተባረከው እንደውም ለድሃ እንድትደርስ ነው እያልኩ ያለሁት። እንደውም ወንጌል እንድትሰራ ነው እያልኩ ያለሁት። ግን ድህነትን ወደህ ሃሌሉያ እኔ በድህነቴ ቆሎ በኢየሱስ ክርስቶስም ድህነት ይራቅ ከኛ። ኢትዮጵያ ድህነትን የምታሸንፈው በላብ ብቻ አይደለም፣ በእግዚአብሔር የበረከት ቃልም ነው። የምትሰራው ሁሉ ይከናወንልሃል ነው መጽሐፍ ቅዱስ የሚለው። በጌታ በኢየሱስ ስም ድህነትን እግዚአብሔር ከሀገራችን ያጥፋው። ዊ አር ብለስድ። ግን ለምንድን ነው እግዚአብሔር እንድንባረክ ይፈልጋል? አዎ፣ ግን ለምንድን ነው የምንባረከው? ትልቁ ጥያቄ ነው። ዋት ደ ፐርፐስ? ፕሮስፔሪቲ ካምስ ዊዝ አ ፐርፐስ። ዋይ አር ዩ ፕሬይንግ? እኔ በጣም የሚገርመኝ ማለት ነው ቤተ ክርስቲያን ምናምን ውስጥ ዋናው በቃ እንትን ነው ሰማያዊ ነው ብለን አስተምረናል ምናምን። ህዝቡን እሁድ እሁድ እናወራዋለን። ከሰኞ እስከ ቅዳሜ ግን ገንዘብ ለመስራት ነው ሲለፋ የሚውለው። ልክ ስራ ቦታ ላይ ትተነው ዞር እንላለን። ከማዳሟ ጋር ገንዘብ ለመስራት ደፋ ቀና ስትል ሴቲቷን ዞር እንላለን። እግዚአብሔር ስራ ቦታ ላይ አይገባም ወይ? በጣም በተለይ ጸጋን የሚያስተምሩ ሰዎች የሚያሳዝነኝ ነገር እንገራችሁ። ተባርከሃል ግን በመንፈሳዊ በረከት ነው ይልህና እሺ ወደ ስራ ሲመጣ ሲባል ምንድን ነው የሚልህ? እሱንማ ልፋትህ ነው ጥረህ ግረህ ብላን የተባልከው። ዋት ሪሊ? የእጆቻችን ስራ መባረክ የሚለው ቀረ። በቃ እግዚአብሔር እንድንባረክ አይፈልግም። እግዚአብሔር ቸርች ያገኘኝና ስራ ቦታ ጥሎኝ ነው የሚጠፋው። ጥሩ የቢዝነስ ነገር እንዲመጣልኝ ጥበብን አይሰጠኝም። አረ ስንትና ስንት ቃል አንብብልህ። መጽሐፍ ቅዱስ ሲናገር የእግዚአብሔር በረከት ባለጠጋ ታደርጋለች ነው የሚለው። እንደውም ምን ይላል? ሐዘንም ከእርሷ ጋር አይጨምርም። በደንብ ስማኝ። እንደውም የእግዚአብሔር በረከት ሐዘን የሌለበት እውነተኛ ብልጽግና ውስጥ ያስገባል። አንድ ሁለት ጥቅስ ላንብብላችሁ። ሁለተኛ ዜና ምዕራፍ 26 እግዚአብሔርን በመፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። ዘካርያስ ማለት ነው። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት ይላል መጽሐፍ ቅዱስ። አከናወነለት የሚለውን ቃል ሄዳችሁ አንብቡ። he made him to prosper ነው የሚለው መጽሐፍ ቅዱስ። እግዚአብሔርን ስትጠጋው እየተከናወንክ እየተባረክ ትመጣለህ ይላል። የት ልትወስደው ነው ይህን ቃል? መንፈሳዊነት ድህነት ብቻ የምትለው? የእግዚአብሔር ቤተሰቦች ስሙኝ፣ እግዚአብሔር እንድትባረኩ ይፈልጋል። እግዚአብሔር የቢዝነስ ጥበቦችን በአእምሮአችሁ ውስጥ ሊያስገባ ይፈልጋል። God wants you to be blessed my friend። በስራ ቦታ ላይ እግዚአብሔር ሞገስ ሊሆናችሁ ይፈልጋል። አንድ ሁለት ጥቅስ ልጨምር። ይሄኛውን ልተወውና በዚህኛው እንትን ሰዓት በጣም እየሄደብኝ ስናወራ ናይዘር ፕሮስፔሪቲ ኖት ፖቨሪቲ። ማይ ፍሬንድ እያወራ ያለሁት ፕሮስፔሪቲ የሚባል ወንጌል አይደለም። የብልጽግና ወንጌል አይደለም። ወንጌል ጸጋ ብቻ ነው ብያችኋለሁ። የብልጽግና የሚባል ወንጌል የለም።
ወንጌል ያለው የጸጋ ብቻ ነው፣ ሌላ ወንጌል የለም። እያወራው ያለሁትኝ ስለ ፕሮስፔሪቲ ጎስፕል አይደለም። እያወራው ያለሁትኝ ስለ ጸጋ ጎስፕል ነው። ግን የጸጋ ወንጌል ፕሮስፐረስ ያረጋል ነው ምን ያረጋል ነው ምን። ሂዱና እዩ። እያንዳንዱ ሀገር ወንጌልን የተቀበሉ they are blessed። ሂድ አሜሪካን ጋር ገንዘባቸው ላይ በእግዚአብሔር እናምናለን ብለው እስኪጽፉ የደረሱ እስከ ዛሬ ድረስ ወንጌልን ፈንድ እያደረጉ ያሉ ሚሽነሪዎችን ምናምን እየላኩ ያሉ በምን ተባረኩ? ይኸው የበረከታቸው ሚስጥር በእግዚአብሔር እናምናለን ሲሉ እጸልያለሁ በኢየሱስ ክርስቶስ ስም። በእግዚአብሔር የሚያምኑ ከእግዚአብሔር ጥበብን የተቀበሉ በሙስና በኃጢአት መንገድ ሳይሆን በጽድቅ መንገድ ሄደው እግዚአብሔር የእጆቻቸውን ሥራ ባርኮ ሰማይ ጠቀስ ሕንፃን የሚገነቡ ወንጌልን ፈንድ የሚያደርጉ የወንጌል ቀኝ እጅ የሚሆኑ ባለጠጎች በኢየሱስ ስም በምድራችን ላይ ይነሳሉ። አይ አያስፈልግም፣ እንዴት ትባረካላችሁ ትላለህ? እኔ አላልኩም። የእግዚአብሔር በረከት ባለጠጋ ታደርጋለች ነው የምልህ። ግን ለምንድን ነው የምትባረከው ነው ትልቁ ጥያቄ። ትልቁ ጥያቄ እግዚአብሔር እንድትባረክ አይፈልግም አይደለም። ለምንድን ነው መባረክ የፈለግከው? መጽሐፍ ቅዱስ ሚለን የምትባረከው ለወንጌል ስራ ነው። የምትባረከው ለድሃ ለመድረስ ነው። እያወራው ያለሁትኝ ዝም ብሎ በሙስና በምናምን መባረክን አይደለም፣ በእግዚአብሔር በረከት መባረክን ነው። ዘፍጥረት ምዕራፍ 12 እንዲህ ይላል። ምክንያት ላሳያችሁ ነው የምንባረክበትን ምክንያት ቶሎ ጨርሳለሁ። አብርሃምን እንዲህ አለው፣ ታላቅ ሕዝብም አደርግሃለሁ፣ እባርክህም አለው፣ ስምህንም አከብረዋለሁ። ከዛ እንዲህ አለው፣ ለበረከትም ሁን። የምባርክህ አለው አብርሃምን ለበረከት እንድትሆን ነው። እግዚአብሔር ሊባርክህ ይፈልጋል። ለምን? ለበረከት እንድትሆን፣ ለሌላው እንድታቅራራ አይደለም። መኪናህን አውጥተህ ድሆችን እያየህ እነዚህ ድሆች ሁልጊዜ ከእኛ ጋር ናቸው እንድትል አይደለም የተባረከው። ለወንጌል እንትን እንድትሆን ነው። በተለይ ደግሞ ይህንን ሳስተምር ማፈርና መሸማቀቅ አልፈልግም። የእግዚአብሔር ሕዝብ በትክክለኛው መንገድ እንደሚባረክ ስለማምን አወራለሁ። በተለይ ደግሞ ለምንድን ነው ይህንን እያወራ ያለው? ተባርካል። የስ በረከት የሚወጣበትን መንገድ ነው እያወራ ያለሁት። በተለይ የመጨረሻው ዘመን ትውልድ መጽሐፍ ቅዱስ የሚነግረን በረከቶቻችን የበዛ ነው የሚሆነው። እስራኤላውያን ዘጸአት ምዕራፍ 12 ቁጥር 35 የእስራኤልም ልጆች ሙሴ እንዳዘዘ አደረጉ። ከግብፃውያንም የብርና የወርቅን ዕቃ ልብስንም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ ይላል። ልክ ሊወጡ ሲል ከግብፅ እግዚአብሔር ግብፃውያንን ወርቃቸውን ብሮቻቸውን ለእስራኤላውያን እንዲሰጡ አደረገ። ሰምታችሁኛል? ማን ያደረገው? ግብፃውያንን የበዘበዙት እስራኤላውያን። እግዚአብሔር እንትን አድርጎ ነው እንዴ የግብፃውያንን ወደ እስራኤላውያን ያመጣው? በረከቱን ወርቆቹን የሰጠው ሮንግ ነው ዲሲዥኑ አይደለም። ስንት ዓመት ሙሉ የለፉበት ነበረ። በትክክለኛው መንገድ እውነትም የራሳቸው ነበረ፣ ግን ያልተከፈላቸው ነበረ። በዘበዙ ይላል። ከበዘበዙ በኋላ ግን ቀጥሎ ምን እንደሚል ታውቃለህ? ያንን ወርቅ ያወጡትን የተጠቀሙት የእግዚአብሔርን ቤተ መቅደስ ለመስራት ነው። በረከት የሚመጣው ለዓላማ ነው እያልኩ ነው። ለዓላማ ነው። እግዚአብሔር የሚባርከን የሌላውን ሸክም እንድንሸከም፣ ለሌላው እንድንተርፍ። ሰዓቱን እያየሁትኝ ቢቆምና የሆኑ ጥቅሶች ያዘጋጀዋቸው ነበሩና በተለይ ስለ መጨረሻው ዘመን ላወራ ፈልጌ ነበረ። አንዴ ላንብበው። ገላትያ ምዕራፍ 6 ደግሜ ላንብበው። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል የምትለዋን ቃል ና። በሌላ አማርኛ የተባረከ ሰው ዝም ብለህ የማይጠቅም ነገር ላይ ኢንቨስት ልታደርግ ትችላለህ። ጥቅም የሌለው ነገር ላይ ዝም ብለህ ለራስህ ቤት መስራት፣ ጂፕላስ እንትን ብቻ መስራት፣ ዝም ብለህ መኪና መቀየር የሚበሰብስ ነገር ነው።
የሚበሰብስ ነገር ላይ ነው ኢንቨስት እያደረግ ያለው። ነገር ግን መንፈሳዊ ነገር ላይ ኢንቨስት ብታደርግ እያወራ ያለው ላንብበው። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳልና ባንዝል በጊዜው እናጭዳለን፣ መልካምን ስራ ለማስራት እንጣቅ አንቦዝን። በሌላ አማርኛ የተባረከ ሰው መንፈሳዊ ነገር ላይ ኢንቨስት ማድረግ ነው ያለበት። እየገባችሁ ነው ወገኖች ወይስ አከበድኩትኝ? እስቲ የገባው ሰው 5 ቁጥርን ይጻፍልኝ። አዩ ፎሎዊንግ ሚ? እየተከተላችሁኝ ነው የጸጋ አማኞች? ወንደርፉል ብዙ ሰው እየሰማ ዋው! ኧረ 555 ኧረ 555 አሜን። የጸጋ ዘመን ነው። ከ666 በፊት 555 ይቀድማል። እኔና እናንተ ስንነጠቅ ነው 666 እንደፈለገ የሚፈነጨው። 666 ማለት ሰው ማለት ነው። ሌሎች ትርጉሞች እንዳሉ ታውቃለሁኝ። ግን 666 ማለት ሰው የተፈጠረበት ቀን ነው። ኒውመሮሎጂ የሚባል ነገር አለ መጽሐፍ ቅዱስ ላይ። በነገራችሁ ላይ ቁጥሮች ትርጉም አላቸው። እያንዳንዱ ቁጥሮች ትርጉም አላቸው መጽሐፍ ቅዱስ ላይ። ለምሳሌ 6 ቁጥር የሰው ቁጥር ነው፣ ሰው የተፈጠረበት ነው። ቁጥሩም የሰው ቁጥር ነው። እሱም 666 ነው ማለት ሙሉ የመጨረሻው ዘመን ይሄ አውሬው እግዚአብሔር አያስፈልገኝ የሚል ነው። እኔ ብቻዬን በቂ ነኝ የሚል ነው። እንትኑን ስናየው ማለት ነው። ምክንያቱም ሰው ነው የሚሸጠው። ምንም እግዚአብሔር ስራ የለውም። አያም ኢነፍ ይላል። 5 ቁጥር ደግሞ በጣም የሚገርማችሁ መጽሐፍ ቅዱስ ላይ የጸጋ ቁጥር ነች። 5 ማለት ጸጋ ማለት ነው። የ555 ሳሙና አባሎች ጸጋ ለእናንተ ይሆን። ስለዚህ ትንሽ ነገር ብቻ ልናገር። ብዙ ሰው ስለ መጨረሻው ዘመን እርግማን እንደሚያወራ አውቃለሁ። የመጨረሻው ዘመን አስጨናቂ ነገሮች፣ የመጨረሻው ዘመን እንትኖች። እኔ ግን አንድ ስብከት አለኝ። ክርስቲያኖች የምትሰሙኝ ከሆነ የእኔ ስብከት እንዲህ ይላል፣ የመጨረሻው ዘመን በረከቶች። ክርስቲያን በመጨረሻው ዘመን ሐዘን፣ ጭንቀት፣ መከራ እንዲጠብቅ አይደለም እንትን ያልነው፣ በመጨረሻው ዘመን ብለሲንግን እንድንወስድ ነው። ይህንን ስል ዓለም አትጨልምም እያልኩኝ አይደለም። ለእኔና ለእናንተ ግን ብርሃን፣ ስማ፣ የብርሃን ማስታወቂያው ጨለማ ነው። ሙሉ ምድር ስትጨልም የአንተ ትንሽዬ ብርሃን ሳይቀር ከሩቅ ትታያለች። እንደውም ለእኔና ለእናንተ የመጨረሻው ዘመን የምናበራበት ዘመን ነው። በረከትን የምንሰበስብበት ዘመን ነው። በመጨረሻው ዘመን ሙሉ ዓለም እንደሚያወራው አንተም አብረ በአፍ ገጥመህ እኔ እንጃ ሪሴሽን እኔ እንጃ ልኝ የእኛ ነገር እንትን ነው በሽታ በጌታ በኢየሱስ ክርስቶስ ስም ዩ አር ኮልድ ቱ ቢ ብለስድ። ለተቸገሩም እንድትደርስ ወንጌልን ከጫፍ ጫፍ እንድታዳርስ እግዚአብሔር ሊባርክ ይፈልጋል። ለበረከትም እንድትሆን ይፈልጋል። ዶክተር አቤል እስቲ አንድ ጥቅስ አንድ ክፍል አውጣልኝ። ኢሳያስ ዛሬ ዶክተር አቤልን ተውሰነዋል ከነ ቅዱሴ። እችን ጥቅስ እንድታነቧት ፈልጋለሁ። ኢሳያስ ቁጥር 60 ምዕራፍ 60 ይቅርታ፣ በደንብ ስሙ። ስለ መጨረሻው ዘመን ነው የሚያወራው። ግን በሌላ በኩል ያለውንና ለእኔና ለእናንተ የተጻፈውን ለይተን ማወቅ አለብን። እኔና እናንተም ልክ እንደሌላው ሰው የመጨረሻው ዘመን ጨለማው፣ እንትኑ፣ ክፋቱ፣ ሐዘኑ ብቻ አይደለም። ቤተ ክርስቲያን ደስታዋ፣ ሰላሟ፣ በረከቷ የሚበዛበት ዘመን ነው። ኢንድ ታይም። ልክ እስራኤላውያን ከግብፅ ሲወጡ በበረከት እንደወጡ እኔና እናንተም በበረከት ነው ወደ ሰማይ የምንነጠቀው። ምን ወንጌልን ፈንድ አድርገን ምን ከጫፍ ጫፍ ወንጌል ተሰምቶ እኛን ይነጥቀናል። አውሬው የሚሉ አሉ። መጽሐፍ ቅዱስ ሬቬሌሽን ራእይ ማለት የክርስቶስ ሬቬሌሽን ነው የሚለው። የክርስቶስ መገለጥ ነው እንጂ ዮሐንስ ያየው የአውሬውን መገለጥ አይደለም። ሰው ግን ራእይን በገለጠ ቁጥር ኢየሱስን አይደለም የሚናገረው፣ አውሬውን ብቻ ነው። ወዳጄ አንድ ነገር ልንገርህ፣ 666 አውሬው የተባለው ቤተ ክርስቲያን በምድር ላይ ሳለች ሙሉ ለሙሉ አይገለጥም። ሊገለጥ ይሞክራል። ቤተ ክርስቲያንን የገሃነም ደጆች አይቋቋሟትም ነው የሚለው መጽሐፍ ቅዱስ የሚነግረን። አውሬው እዚህ ምድር ላይ እንደፈለገ ከመፈንጨቱ በፊት ቤተ ክርስቲያኑን እግዚአብሔር በክርስቶስ ያነሳታል። ሙሽራዋ ይመጣና በደመና እንነጠቃለን ይላል። ከንጥቀት በኋላ ነው 7ቱ የጭንቅ ዓመታት የሚጀምሩት። 7ቱ የጭንቅ ዓመታት ልክ ቤተ ክርስቲያን ስትነጠቅ የሚጀምር ነው። እኔና እናንተ
እነዛን የጭንቅ ዓመታት ከላይ ነው እያየን ያለ ነው። ማንም በጌታ ኢየሱስ ቢያምን ይነጠቃል። እንነጠቃለን። ባይዘው በቅርቡ እሄዳለሁ ደንደንደን ብለው መዝሙር ታውቃላችሁ። እዚህ አልቀርም በቅርቡ እነጠቃለሁ። የምህረት ይተፋ ነው። በጣም ነው የምወደው። ክርስቲያን የተጠራው በነገር ላይ ንጥቀትን እየተጠባበቀን እንድንኖር ነው። ንጥቀት ማለት በደመና እንነጠቃለን ነው የሚለው። ጌታን እንቀበል፣ በደመና እንነጠቃለን። ክርስቲያን የተጠራው ባይዘው ዛሬ ነው የምሞተው ነገ ነው የምሞተው እያለ መሬት እንዲያይ አይደለም። እዚህ ጋር ነው የምቀበረው እዚህ ይሆን የሚቀብሩኝ እያለ አፈር እንድታይ አልተጠራም። እና ጌታ ዛሬ ይሆን የሚመጣው ነገ ይሆን የሚመጣው ሰማዩ የፈካው ኢየሱስ እየመጣ ይሆን እያልክ ለመነጠቅ ደመና እንድናይ የተጠራ ነው። አፈር አትመልከቱ። እነ ጳውሎስ እንኳን እንነጠቃለን ካሉ ምንድነው እኛ ምንሞትበትን ቀን ምንጠብቀው? እኛ ምንጠብቀው አውሬውን አይደለም፣ 666 አውሬውን አይደለም። እኛ ምንጠብቀው ሙሽራችንን ኢየሱስን ነው። ከዛሬ ነገ ተገለጠ አውሬው ምስሉ እዚህ ላይ በጌታ በኢየሱስም ስለ አውሬው አልሰብክም፣ ስለ ኢየሱስ ሰብካለሁ። አውሬው የለም እያልኩኝ አይደለም። የስብከቴ ርዕስ ግን የኔ ኢየሱስ ነው። አውሬውን አትናፍቅም። በየእንትኑ ላይ ይሄኛው 666 አለበት አየው ሲገለበት አውሬው የምትጠባበቁ ሰዎች ማራናታ ልትሉት ነው። እኛ የምንጠብቀው ጌታ ኢየሱስ ሆይ ቶሎ ና። ምድር ላይ ወንጌልን ሰርቼ ከጫፍ ጫፍ አዳርሼ ብዙዎችን ወደ ጌታ ቤት ጠርቼ ኢየሱስ ከብዙ መላእክት ጋር ሲገለጥ በደመና እበራለሁ። ኢየሱሴን እየሮጥኩ ማንም አይቀድመኝም። ፊቱ እንደ ፀሐይ የሚያበራን ላየው ምናፍቀውን ኢየሱስን አቅፈዋለሁ። ሃሌሉያ። ክርስቲያን የተጠራው እንዲህ አቀርቀረ እንድትሄድ አይደለም። እቺ አፈር ትሆን ላይ የምትለበሰው ነገር አይደለም። ቀና በል፣ ደመናውን ተመልከት፣ ማራናታ። ክርስቲያን እንዲህ ብሎ ነው የሚሄደው፣ ወደ ላይ እያየ እንዲህ ብሎ አይደለም፣ በጌታ በኢየሱስ። ስለዚህ መጽሐፍ ቅዱስ የሚነግረን አውሬው እንደፈለገ የሚፈነጨው የሚመጣው ቤተ ክርስቲያን ከተወሰደች በኋላ ነው እንጂ ቤተ ክርስቲያን በምድር ላይ ሳለች አውሬው እንደፈለገ አይፈነጭም። መጽሐፍ ሲናገር የገሃነም ደጆች፣ አንተ የገሃነም እንትን አይልም እኮ የገሃነም ጦር አይልም። ሰምታችሁታል? የገሃነም ደጆች ማንን አይቋቋማትም? ቤተ ክርስቲያንን አይቋቋማትም። ምን ማለት ነው? እኛንን እያጠቃን ያለ ነው ማለት ነው። ማን ነው? የትኛው ጦር ነው በደጅ የሚያጠቃው? በበር የሚያጠቃ ታውቃላችሁ? የትኛው የጦር ሰራዊት ነው በበር ይዞ እንደዚህ የሚያጠቃው? አይደለም። እያወራ ያለው አጥቂዋ ቤተ ክርስቲያን ስለሆነች ነው። የገሃነም ደጆች እኛንን በር ላይ ሄደን እያንኳኳን ወደ ሞት ሊነዱ ያሉትን እየተናጠቅን በጌታ አጥቂዎቹ እኛንን ከሰይጣን ጋር በተገናኘን ጌታ ይባረክ። ኤኒዌይስ እኔና እናንተ ስንነጠቅ ነው ሰይጣን እንደፈለገ 7 ዓመት ያ የጭንቁ ዘመን የሚጀምረው። እስራኤል ላይም ሁሉ የሚነሱት በዛ ጊዜ ነው። በዛን ሰዓት 2 ነቢያቶች ይመጣሉ ይላል መጽሐፍ ቅዱስ፣ ኤልያስ እና እንትና። ከዛ 3 ዓመት ተኩል እነሱ ይዋጋሉ ይላል ራእይ ላይ ማለት ነው። ግን ያ ሁሉ የሚሆነው የዛን ጊዜ ሰባኪዎቹም 144,000 አይሁዳውያን ናቸው። እኛ አይደለንም ሰባኪ የዛን ጊዜ በጭንቁ ጊዜያት። እኔ የት ነኝ ካልክ አንተ እላይ ነህ፣ ከጌታ ጋር ኢንጆይ ነው የምናደርገው። 7 ዓመት የኛ እንትን ነው። ኤኒዌይስ ምን እያልኩ ነው? በመጨረሻው ዘመን ክርስቲያን እንዲጠብቅ የተፈለገው ጨለማ፣ ድቅድቅ፣ የማይሆን እርግማን፣ የመጨረሻው ዘመን መቅሰፍቶች አይደለም እያልኩ ያለሁት። ጦርና የጦርን ወሬ ትሰማላችሁ። አዎ፣ አንዱ በአንዱ ላይ መነሳት ይጀምራል። አዎ፣ ግን መጨረሻው ዘመን ሊጀምር ነው እንጂ ዋናው እሱ አይደለም ነው መጽሐፍ ቅዱስ የሚለው። ስለዚህ እንደ ቤተ ክርስቲያን ምንድን ነው መጠበቅ ያለብን? አንብበው እስቲ ተወዳጁ ምን እንደሚል ስሙ። ቁጥር 1 ጀምረህ አንብበው። ኢሳይያስ 60 1 እና 2። እሺ፣ ብርሃንሽ መጥቷልና የእግዚአብሔርም ክብር መጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። ዋው! ምን እንዳለ ሰምታችኋል? ጨለማ ምድርን
ድቅድቅ ጨለማ አሕዛብን፣ በሌላ አማርኛ ምድር ላይ ካለው በላይ ሰው ላይ ያለው ይብሳል ማለት ነው። this is the end time። አዎ ምድር ጨለማ እየሆነች ነው የምትመጣው። በአንቺ ላይ ግን አንቺ የትኛውን ነው አሜን የምትይው ነው ጥያቄ። በአንቺ ላይ ግን ምንድን ነው እያወራ ያለው? ድቅድቅ ጨለማ ስለ ምድር፣ አንቺ ላይ ግን ብርሃንሽ ወጥቷል። የእግዚአብሔር ክብር መጥቶልሻል። ተነሺ አብሪ። በመጨረሻው ዘመን አብረን ከሌላው ጋር ጨለማው እያለን እንድንኖር አይደለም የተጠራ ነው። ተነስተሽ እንድታበሪ ነው። በጨለማው ላይ ሙሉ ሐዘን በሰፈረበት ላይ ህዝብ ሁሉ በሚጨነቅበት ላይ እረፍትን እንድታወሪ፣ ሰው ሁሉ ግራ በተጋባበት ላይ የበረከት ምክንያት እንድትሆኝ። ይሄ የመጨረሻው ዘመን ነው ምልሽ። የመጨረሻው ዘመን ምን? ብርሃንሽ መጥቷል። የእግዚአብሔር ክብር ወጥቶልሻል። ተነሽ አብሪ። ለምድርስ ጨለማ ነው። ምድርን አሕዛብን ድቅድቅ ጨለማ ነው። ነገር ግን ጋር ነሽ አንቺ ነው ምልሽ። አንቺ ነገር ግኗ ላይ ነሽ። ምን የምትለው ነገር ግን በአንቺ ላይ የእግዚአብሔር ክብሩ በአንቺ ላይ ይታያል። ቀጥለው የመጨረሻው ዘመን በረከት ማለት ያደል። ቀጥለው እባክህ እስቲ ወረድ በሉና ስሙ። ወረድ ብሎ ሲያነብልን ስሙ። አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽንም በጫንቃ ላይ ይሸከሟቸዋል። በዚያ ጊዜ የባህሩ በረከት ወደ አንቺ ስለሚመለስ፣ የአሕዛብን ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል ይሰፋማል። የግመሎች ብዛት የምድያምና የጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርንም ምስጋና ያወራሉ። የቄዳር መንጎች ሁሉ እናንተ ታነቡታላችሁ። እያወራው ያለሁት የሁሉ በረከት የሚዘረዝርልሽ ጨለማ ምድርን ድቅድቅ ጨለማ አሕዛብን በሚሸፍንበት ጊዜ ነው ነው ምልሽ። እያወራው ያለሁትኝ ድቅድቅ ጨለማ አሕዛብን በሚሸፍንበት በመጨረሻው ዘመን ሰው ሁሉ በሚከፋበት በምትዞሩበት ቦታ ሁሉ ቸነፈር፣ እርግማን፣ ስቃይ፣ ድህነት፣ ሞት በሚታይበት በዛ ጊዜ ቤተ ክርስቲያን ግን እንደዚህ ስሚኝ፣ በመጨረሻው ዘመን ያለሽ ቤተ ክርስቲያን አሕዛብ ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ትመለከቻለሽ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽንም በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ ስሚኝ፣ በዚያን ጊዜ ድቅድቅ ጨለማ ምድርን በሸፈነ ጊዜ በመጨረሻው ዘመን አዎ ስሚኝ ምን እንደሚል ሊስን ቤተ ክርስቲያን ለአንቺ የተሰማችን የመጨረሻው ዘመን እርግማንን ብቻ እየሰማሻት ኑሪ ቤተ ክርስቲያን። ሰይጣን እያጨረጨሰሽ ሐዘን ውስጥ እንዳያስቀምጥሽ። የመጨረሻው ዘመን የአንቺ የበረከት ዘመን ነው። ምን እንደሚል ስሚ። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ፣ የአሕዛብን ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል ይሰፋማል። እንደውም ጭራሽ ግመል ምናምን ሳይቀር ይቀጥላል። ዛሬ ውስጥ ልግባ ካልኩኝ ስለማላቆም ግን አንድ ነገር ማለት ፈልጋለሁ። እኔና እናንተ ተወዳጆች የብንያም ትውልድ ነን። የብንያም ትውልድ ማለት ያዕቆብ 12 ልጆች አሉት። ከ12ቱ ልጆች 10ሩ የአንድ እናት ልጆች ናቸው። በዚህ ልጨርስ። ስብከቱም ያልቅ አይደለም። ሳየው ባወራው ቁጥር እየሰፋ መጣ። ግን በዚህ ልጨርስ። የብንያም ትውልድ ያዕቆብ እንደምታውቁት ራሄልና ሊያ የተባሉ ሴቶችን ከላባ አግብቶ ነበረ አይደለም? ሊያ አይነ ልም ነበረች ይላል መጽሐፍ ቅዱስ። አይኗ ላይ ችግር ነበረባት ይላል። ያንን ያለበት ምክንያት ሌላ ጊዜ አወራለሁ። ምክንያቱም አይኑ ችግር ያለበት ማለት መጽሐፍ ቅዱስ ሲናገር በመንፈሳዊ አይኑ ችግር ያለበት ማለት የቀድሞውን ኃጢአት መንጻቱን የረሳ ነው። ጸጋ ያልገባው ሰው ነው። መንፈሳዊ አይን ችግር ያለበት ኢየሱስን ማየት ያቃተው ነው።
ሊያ አይነልም ነበረች ይላል። ሊያ 10 ልጆችን ወለደች። ስንት ልጆች? 10 ልጆችን ወለደች። ራሄል ደግሞ 2 ልጆችን ወለደች። 2 ልጆችን ወለደች። የያዕቆብ 10 ልጆች ከአንድ እናት ናቸው። ባለፈው ገላትያ ላይ እንዳወራ ነው። 2 ልጆች ደግሞ ከአንድ እናት ከአንድ አባት ናቸው። 2 ልጆች ማና ማን መሰሏችሁ? ዮሴፍና ብንያም ይባላሉ። ዮሴፍና ማን አልኩኝ? ቢንያም። እንደውም እናቱ ስትወልደው ስለሞተች ቤን ኦኒ ብለው ነበር ይላል። ስለሞተች ማለት ነው፣ በጣር ስለሆነ የወለደችው። አባቱ ግን ብንያም አለው ይላል። ዮሴፍ ኢየሱስን ነው የሚወክለው። ከዚህ በፊት አውርተናል በደንብ አይደል? ዮሴፍ ማንን ይወክላል ብለናል? ኢየሱስን። ምክንያቱም የገዛ ወንድሞቹ ሽጠውታል፣ ገፍትረውታል። ወደ ገዛ ወንድሞቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ነገር ግን ወደ ግብፅ ሄዶ የበረከት ምክንያት ሆነላቸው። የበረከት ምክንያት ሆነላቸው። የተሸጠው ራሱ በ30 ዲናር ኢየሱስ እንደተሸጠ እሱም እንዲሁ በ40 ነው የተሸጠው። እና ሁለቱን ስታስተያዩ የሸጠው ሰውዬ ራሱ ባይዘወይ እንሸጠው ያለው ዮሴፍን ስሙ ራሱ ይሁዳ ይባላል። ከ12ቱ በጣም ነው የሚገርማችሁ። ታሪኩን ሄዳችሁ ስታነቡ ኢትስ ኤግዛክትሊ የክርስቶስን ምሳሌ ነው የሚያሳያችሁ። ምን ልላችሁ ነው የፈለግኩት? ዮሴፍ ይላል መጽሐፍ ቅዱስ ወንድሞቹ በመጡ ጊዜ ራሱን ለመግለጥ ለወንድሞቹ እንደዚህ አላቸው ይላል፣ ብንያምን አምጡልኝ። የማን? ከአንድ አባት የአንድ እናት ልጅ የሆነው ብንያም ማለት ያንግ ነው። የብንያም ትውልድ የመጨረሻው ዘመን ትውልዶች ያንጎች ናችሁ። ያንግ ስል በእድሜ ብቻ አይደለም፣ አስተሳሰብም ያንግ የሆኑ ልጆች። ያ ብቻ አይደለም፣ ብንያም ሲመጣ ከሌሎቹ ይልቅ 5 እጅ ሰጠው ይላል ዮሴፍ። አለሁኝ እሰማለሁ። ሰው እየደወለ ነው። ኦኬ፣ ሌላ ጊዜ ብንያምንን በደንብ አስተምራችኋለሁ። እኔና እናንተ የብንያም ትውልዶች ነው፣ ከጌታችን ጋር በጸጋ የተገኘን። ዮሴፍ ብንያምን የጠበቀው እስኪመጣ ድረስ። ብንያም ማለት ከመጣም በኋላ ከሌሎቹ በተለየ በረከት ነው የተቀበለው። 5 እጅ ብለሲንግ፣ ለሌላው ያልተሰጠው ብለሲንግ፣ ለእኔና ለእናንተ ለመጨረሻው ዘመን ትውልድ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃሉ ይላል። የብንያም ትውልድ እስኪመጣ ነው ጌታችን ኢየሱስ ክርስቶስ ብዙዎች እንዲድኑ የዘገየው። እኔና እናንተ ታዲያ የብንያም ትውልድ ምንድን ነው ካላችሁ፣ በበረከት የተንሰራፋ ከጌታችን ጋር ማለትም ከዮሴፍ ጋር የአንድ እናት ልጅ የሆነ ምን ማለት ነው እያልኩ ያለሁት ከዮሴፍ ጋር የአንድ እናት ልጅ የሆነ ማለት በጸጋ አስተምራችኋለሁ አይደል? ልክ የገላትያ ምዕራፍ 4 ላይ እንዳለው ማለት ነው። እኔና እናንተም የብንያም ትውልድ ነን። ተወዳጁ እሺ አቤልዬ ዶክተርዬ ጸጋ ይብዛለህ። እኛም ጨርሰናል። ስለዚህ እኔና እናንተ ምንድነው እያወራሁ ያለሁት? የመጨረሻው ዘመን ትውልዶች፣ የመጨረሻው ዘመን አገልጋዮች በደንብ ስሙኝ። የምናስበው በራሳችን ጥረት በራሳችን ችሎታ ይሄ ነገር አይሆንም፣ ይሄ ነገር እንዲህ ነው እያለን እንድንኖር አልተጠራንም። የመጨረሻው ዘመን ትውልዶች አንገታችንን ወደ ሰማይ ቀና አድርገን ከክርስቶስ በሚመጣ በመጨረሻው ዘመን በረከት እንድትረሰርሱ ተጠርታችኋል። የአሕዛብ ብልጽግና ወደ እናንተ ስለሚመለስ ይላል መጽሐፍ ቅዱስ። ተወዳጆች፣ ቤተ ክርስቲያን ስለምታሳዝነኝ ነው ይህንን የምናገረው። በጣም ብዙ ሰው ስለ መጨረሻው ዘመን ክፋት ነግሯቸዋል። የብንያም ትውልድ ይሰማኝ። ይሄ ነገር ሐዘን፣ መከራ፣ ጭንቀት፣ የመጨረሻው ዘመን አውሬው እንትኑ ቀንዱ እንትን ውስጥ በዚህኛው ሲጀምሩ፣ ሄሎ አይኖችሽን አንስተሽ ተመልከች። የመጨረሻው ዘመን ትውልድ አንድ ነገር ልላችሁ ፈልጋለሁ። ብርሃንሽ ወጥቶልሻል፣ የእግዚአብሔርም ክብር መጥቶልሻልና ቁጭ አትበይ፣ ተነሱ። አድምጡኝ ትውልዴ፣ ተነሺ፣ አብሪ። እንደ ሌላው ትውልድ እንደ ሌሎች ሰዎች ስለ ሐዘን ብቻ የምታወሩ የመጨረሻው ዘመን ክፋት ብቻ እያላችሁ አቤት የኛ ዘመን ለምን መሰላችሁ? ብንያምንም ቤንኦኔ ነው ያለችው።
ሌሎቹም ሁልጊዜ እንትን ይሉታል። ያንተማ እናትህ ራሱ ስትወልድ ሞተሃል እያለች ይኮንኑታል ሁልጊዜ። pressed him down። የኔና የእናንተንም ትውልድ አውቃለሁ። ዘመኑ ክፉ ነው። እንትኖች በዙበት። በድሮ ዘመን እንትን የድሮ ዘመን እንትን ዘማሪዎቻችን ይነቀፋል። አገልጋዮቻችን ብቁ እንዳልሆኑ ይነገረናል። እነንትና ምናምን እንትናቸው አይሆኑም ይባላል። ስሚኝ የመጨረሻው ትውልድ ብርሃንሽ መጥቶልሻልና የእግዚአብሔርም ክብር ወጥቶልሻልና በበረከት ተንጀርግገሽ በየአደባባዩ ወንጌልን እንድትሰብኪ። ስሙኝ የመጨረሻው ዘመን ትውልዶች፣ እያወራው ያለሁት እድሜያቸው ስላነሱ ሰዎች ብቻ አይደለም። ብንያም ትውልድ፣ የብንያም ትውልድ ማለት አስተሳሰባቸው ራሱ ያንግ የሆኑ ናቸው። እያወራው ያለሁት እየሰማችሁ ይላላችሁ በሙሉ ነው። ለአገልጋዮች እናንተ የብንያም ትውልዶች አንገታችሁን አታቀርቅሩ፣ ቀና በሉ። እግዚአብሔር በእናንተ ይጠቀማል። በመጨረሻው ዘመን ብዙዎች እንደሚያወሩት የሐዘንና የጭንቅ ጊዜ ብቻ አይደለም። ለእኔና ለእናንተ የብርሃን ጊዜ ነው። ብዙዎችን የምንደርስበት ጊዜ ነው። ወጣቶች፣ ትልልቅ ሰዎች ወንጌልን ከጫፍ ጫፍ ልናዳርስ ተጠርተናል። የተባረካችሁ ሰዎች ኢንቨስት ኦን ጎስፕል፣ የወንጌል ስራ ላይ ገንዘባችሁን አውጡ። ስታወጡ ትባረካላችሁ። የሚዘራ ሰው የዘራውን ያንኑ ያጭዳል ነው የሚለው። ትንሽ የዘራ ትንሽ ያጭዳል፣ ብዙ የዘራ ብዙ ያጭዳል። አቤት አቤት አቤት! ክበር ጌታ። ጥቅሶቼን እያየው እያዘንኩኝ፣ ግን እዚህ ጋር ማቆም ስላለብኝ የዛሬውን እናቁም እንጂ ልሰርክ ዳር ነው ያለኝ። ምሳሌ 10 ቁጥር 22 የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም ከእርሷ ጋር አይጨምርም ይላል። ልጸልይላችሁ። በተለያየ ቢዝነስ ላይ ያላችሁ ሰዎች ኦኬ፣ መጀመሪያ ጌታን መቀበል የሚፈልጉ ካሉ እድል ልስጣችሁ። ጌታን መቀበል የምትፈልጉ እስቲ እድል ልስጣችሁ። ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ መቀበል የምትፈልጉ 5 ቁጥር ጻፉልኝ። ጌታችንን መቀበል የምትፈልጉ ሰዎች 5 ቁጥርን ጻፉልኝ። ጌታን መቀበል የምትፈልጉ በሚቀጥለው ሳምንት እናጠቃልለዋለን። እሺ የዛሬውን ትምህርት ምክንያቱም ገና ያዘጋጀዋቸው 20 ምናምን ጥቅሶች እዚህ ጋር አፍጠው እያወራዋቸው ነው። ሀይ እየተባባልን ጌታን መቀበል የምትፈልጉ 5 ቁጥርን ጻፉልኝ እስቲ። ስለ መጨረሻው ዘመን በረከት ነው በሚቀጥለው የምናወራው። እሺ ግን ዓላማ ያለው ብለሲንግ፣ ዝም ብሎ መባረክ ሳይሆን ለምንድነው የምትባረከውንም እናወራለን። ግን የመጨረሻው ዘመን ብለሲንግ ማለት ትችላላችሁ። የመጨረሻው ዘመን በረከት በሚቀጥለው ሳምንት እንጨርሰዋለን። ገላትያ ላይ ቴንኪዩ ቲጂዬ። ጌታን መቀበል የምትፈልጉ 5 ቁጥርን ጻፉልኝ። አሜን፣ አመሰግናለሁ። ትምህርት ሁልጊዜ ቅዳሜ ነው። ዲዩ ሃብ ዩቲዩብ ቻናል አለኝ፣ ውስጥ ግቡ። ግን እስካሁን አክቲቭ አይደለሁም። እንቀጥላለን ግን። እሺ ጌታን የሚቀበል ሰው ከሌለ ልጸልይላችሁ። እህታችን ማሂ ትጸልይልናለሽ? ከአንቺ ጋር እንጸልይና እንጨርስ። አብራን ቁጭ ብላ ነው እስከ ሙሉውን ፕሮግራም የነበረችው። ከእሷ ጋር እንጸልይ። እንግዲህ በጣም ጌታ ኢየሱስ ይባረክ። እግዚአብሔር ብዙ ነገር እያስተማረን ነው በደንብ አድርጎና ጌታ ኢየሱስ ይባርክ። እንግዲህ ከኛ እስካልሆነ ድረስ የተቀበልነውን ባደራ እንድናቀብል እግዚአብሔር አምላክ እንግዲህ ይስራል ላለሁኝ። ጌታ ኢየሱስ ይባርክ። እውነት መናገር የምፈልገው ነገር እንደው 1 ሰከንድ የምትሆን ነው የሚባለው። ብዙ ነገር ቀርቶልኛል። ምክንያት ስለሚመለከተኝ ነው። ጌታ ዛሬ በዚህ ያስገባኝ ስለሚመለከተን ነው በዚህ ያለ ነው። እና በጣም የገረመኝ ነገር ምንድነው? በጸጋ የዳነ ሰው ለሌላው ያዝናል፣ ሌላውን ይረዳል፣ ለፍርድ አይቸኩልም። ቢኮዝ ብዙ ጊዜ ሰው ብዙ የሚፈርድ ሰው በስራ እንደሚጸድቅ ያመነ ሰው ነው እንጂ በጸጋ በነፃ የዳነ ሰው ኧረ ነው የሚለው። እንዲያውም ተባረክ እያልክ ስታበዛው ኖ እያለ ወዴት ነው የሚወስደው? ክብሩን ወደ እግዚአብሔር ነው የሚያገናኘው። ቢኮዝ እኛ የክርስቶስ ደቀ መዝሙር እስከሆነ ድረስ
ደቀ መዝሙር ልናደርግ የተጠራ ነው ለጠሪያችን ነው። ጠሪያችን በእኛ ውስጥ ሆኖ እንዲሰራ እንጂ እኛ የሚመለከተን ነገር አይደለም። ቢኮዝ ያገኘነውን በረከት እነሱም እንዲያገኙ ተጠቀመብን እንጂ ምንም የሆነ ነገር ከኛ የለም። እና ጌታ ኢየሱስ ይባርክ። ከዚህ የበለጠ በጣም ደስ ያለኝ ተማርኩ አይደለም ታጠብኩ ነው የምለው ዛሬ ላይክ ብዙ ቅርፊቶች ከላይ ላይ ታቀኛለህ ብዬ አስባለሁ። በጣም ዘላለሁና በቃ ዝቹ በቃ ዛሬ ጌታ ስር አድርጎ እያጠበቀኝ ነውና ሁላችንም መጥበቅና መበርታትና ማስተዋል ይሆንልን እላለሁ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ጌታ ነው። የዘላለም አባትና አምላክ ሆይ በጌታ በኢየሱስ እናመሰግናለን። ጌታ ሆይ እንድንማር ታስተምረን። ጌታ ሆይ በእውቀት እንድንራመድ ከመንፈስህ ጋር እግዚአብሔር ሆይ አንተን በማወቅ አንተን በመረዳት እንድንሄድ ስላደረግከን እናመሰግናለን። ያስተማርከን መንፈስ ቅዱስ ጌታ ሆይ ተባረክ። እውነት ነው እግዚአብሔር ሆይ ከአንተ ወደ አንተ እንድናመጣ ደግሞ በኢየሱስ ስም ይሄ ተማር ነው አካል ለብሶ በውስጣችን በመንፈሳችን ላይ አካል እንዲለብስ በኢየሱስ ጸልያለሁ። አካል ለብሶ በውስጣችን የውስጣዊ ማንነታችን እንዲወፍር እንድንረዳ እንድናውቅ እግዚአብሔር ሆይ አዚምና ድንዛዜ በእኛም በትውልዱም እንዳይሰራ በኢየሱስ ጸልያለሁ። አንተን ማየት እንዲችል መስቀልህን ማየት እንዲችል አንተ ራስ እንድትሰበክ አንተ ራስ እንድትወራ አንተ ምንም ነገር ሳይጨመር ሳይቀነስ ራስ እንድትነገር በጌታ በኢየሱስ ጸጋ ጨምርልን፣ ጸጋ አብሳልን። ጌታ ሆይ ትውልዱ ይለወጥ። እግዚአብሔር ሆይ ሳይቸኩል ተረጋግቶ የሚራመድበት በማወቅ የሚራመድበት ከአንተ ጋር በመነካካት የሚራመድበት እግዚአብሔር አባቴ ሆይ ቅርብ ነኝ ብለሃል። ሁልጊዜ በቃሌ ደስ ይበላችሁ ብለሃል። የምንደሰተው በአንተ እንጂ በስኬታችን አይደለም። ስኬታችን አንተ ነህ፣ በረከታችን አንተ ነህ። እግዚአብሔር አባቴ በኢየሱስ ስም በዚህ የገቡ በምንም አይነት ጭንቅ ውስጥ ያሉ በኢየሱስም ዛሬ የመጽናናት መንፈስ በእነሱ ቤት ይውረድ። እግዚአብሔር ሆይ በስራ መዳን እንደሆነ ማምለጥ በስራ እንደሆነ ደግሞ የገባቸው ዛሬ እግዚአብሔር አባት የጸጋ ጉብኝት በእነሱ ላይ ይምጣ። የጸጋ እግዚአብሔር ሰው በጸጋ እንደሚድን ያውቁ ዘንድ እንዲያስተውሉ ዘንድ በኢየሱስም አይምሯቸው ይከፈት፣ ልባቸው ይታጠብ፣ ማንነታቸው ዛሬ በኢየሱስ ስም ይቀየር። ማንም የተጨነቀ ሰው በመሃላችን እንዳይኖር እግዚአብሔር ቅርፊት ከላያቸው ላይ ይነሳ። እግዚአብሔር የሚያገለግሉትም እህት ወንድሞቻችንን ከራሳቸው እንዳልሆነ እንዲገባቸው ተረድተው እንዲያስተምሩ ተነክተው እንዲያነካኩ እግዚአብሔር ሆይ እንድትረዳን በኢየሱስም ጸልያለሁ። ጌታ ሆይ ቤኪንም ወንድማችን እግዚአብሔር ሆይ ቤቱን ባርክ፣ አገልግሎቱን ባርክ፣ በጌታ በኢየሱስ ስም አስፋው። እግዚአብሔር ሆይ አብርሃምን እንዳልከው እባርክሃለሁ ተመልከት አልከው። እግዚአብሔር ሆይ ያሳየኸውን ነገር ተመልከት፣ ተባርከ ለበረከት ትሆናለህ እንዳልከው እግዚአብሔር አባቴ ሆይ ከነ ቤተሰቦች ከነ አገልግሎት ከነ ትውልዱ በኢየሱስ ተባርኮ ለበረከት እንዲሁም በኢየሱስ ጸልያለሁ። ስለሰጠን ሁሉም ጊዜ እናመሰግናለን። በቃ ስላስተማርከን ጌታ ሆይ ስላበረታን ስምህ ይባረክ። የቀረው ጊዜያችን ደግሞ እግዚአብሔር አባቴ ሆይ አንተ ተቆጣጠረው፣ አንተ ያዘው፣ አንተ አስተምረን። ከዚህ የበለጠ ደግሞ ገብተን ደግሞ እግዚአብሔር ሆይ የተሰጡንን ጥቅሶች ደግሞ በማሰላሰል ባለመሮጥ በመቀመጥ ደግሞ እንድንረዳህ እንድናነበ እርዳን። በጌታ በኢየሱስ ክርስቶስ ስም ብለን ጸለይን። አሜን። ጌታ ይባረክ። አሜን፣ 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 አሜን። ጸጋ ይበዛላል። ተወዳጆች የዛሬውን ትምህርት አልጨረስኩኝም። እሺ ምናልባት ብዙ ጥያቄ ካለባችሁ ጌታ ይረዳኛል። ገላትያ 6ን የአሁኑንም ክፍል እንቀጥላለን። በሚቀጥለው ሳምንት እንደ ጌታ ፈቃድ ጠቀልልና አንዳንድ ያንጠለጠልኳቸው ሀሳቦች እንዳሉ አውቃለሁ፣ ግን በሚቀጥለው እናወርዳቸዋለን። ማህዬ በጣም አመሰግናለሁ። ከቤኪ ጋር አምልከን ነው የምንጨርሰው ዛሬ። ነገ እሁድ ዱባይና አካባቢዋ ላይ ያላችሁ ሰዎች ለመጨረሻ እሁድ በዛ አዳራሽ ላይ ለመጨረሻ አዳራሽ ልንቀይር ነው። ነገ ግን በበፊቱ አዳራሽ ነው የምናመልከው ጌታ። ግን አሁን የነበረው አዳራሽ አንሶናል፣ ጠቦናል እና በዛ የተነሳ እንደ ጌታ ፈቃድ ነገን እዛው የነበርንበት አዳራሽ አደራ በደንብ ስሙኝ፣ ነገ ባለንበት አዳራሽ ነው። ዶክተር አቤል አሜን፣ ተወዳጁ አሜን፣ አመሰግናለሁ። ነገ በዛው አዳራሽ ነው የምንቀጥለው፣ ባንያስ ሜትሮ ስቴሽን ላይ በነበረው ማለት ነው። ግን ከነገ በኋላ ያለው የነገ ሳምንት ማለት ነው ጀምሮ አዳራሹን ቦታ የጂጂኮ ሜትሮ ስቴሽን ጋር ቮይስ አይደለም ቮይስ የሚባል እንዳለ አውቃለሁ። እዛ ጋር እዛ አይደለም። ከዛ ወደ ከጂጂኮ ስትወርዱ 5 ደቂቃ ማክሲመም
በእግር የሚያስኬድ ማክሲመም ማለት እዛው ጋር ሆናችሁ ማየት ትችላላችሁ። ዲያቆናት 2 ሰዎች ጂጂኮ ሜትሮ ስቴሽን ጋር ይጠብቋቸዋል እና ቦታውንም ያሳዩዋቸዋል። እንደ ጌታ ፈቃድ ግን አዳራሽ ሎኬሽን ምናምን የምትፈልጉ ሰዎች ካላችሁ በስልክ ቁጥሬ ዋትሳፕ ላይ ጻፉልኝና እኔ ሎኬሽን ልክላችኋለሁ። ስልክ ቁጥሬ የምትፈልጉ ዱባይ ያላችሁ ሰዎች ልስጣችሁ። 0522 ያዙት 0522 341 347 0522 341 347 አመሰግናለሁ። ከታች የጻፋችሁት ግን ቲክቶክ አይወድም፣ እንትን ቁጥር ምናምን ሲጻፍ አይወድም ከታች። ለዛ ነው በቃል የተናገርኩት። አመሰግናለሁ። ከታች የጻፋችሁ ቲክቶክ ቁጥር ሲጻፍ አይወድም። ሌሎቻችሁ ስክሪንሻት ማንሳት ትችላላችሁ። አሁን የጻፉ ስላሉ ጌታ መልካም ጊዜ ሰጥቶን ነበረ። እንደ ጌታ ፈቃድ ነገ 7 ሰዓት ተኩል ላይ በአዳራሽ እንገናኛለን። በመድሮ በነበረን አምልኮ ስፍራ እንገናኛለን። ፍሎሪዳ ሲቲ ሆቴል 7 ሰዓት ተኩል ላይ እንጀምራለን። ከሚቀጥለው ጀምሮ እግዚአብሔር አስፍቶናል። እግዚአብሔርን አመስግኑልን።